ላለፉት 5 ዓመታት እንደ ቤት ነበረ ሲያገለግለኝ የነበረው ይሄ ዶርም። 17 ዓመቱ ደግሞ ኤሌመንተሪን፣ ሃይስኩልም ዩኒቨርሲቲንም ጨምሮ የ17 ዓመት ጉዞ በአንድ ወረቀት አልቋል። ኦሪጂናሉ አይደለም ግን ይሄ ልጅ ጨርሶ የባችለር ዲግሪውን ተቀብሏል። አጠቃላይ 17 ይርስ ማለት ነው የሚል ማስረጃ ነው። ኤሌመንተሪ ላይ ያለው ኢማጅን አደረግ ነበር። አንድ ሰው ትምህርት ከሌለበት እንዴት ነው ይጨናነቀው? ለምንድን ነው የሚጨናነቀው? ጥናት የለበትም፣ ፈተና የለበትም። ኖርማል የላይፍ ነገር ላይ ችግር የለም ይሰራል። ለምሳሌ ዛሬ ካልተሰራ ነገ ይሰራል፣ ነገ ካልተሰራ ከነገ ወዲያ ይሰራል። ትምህርት ግን ታይም ሊሚት አለው። በዚህ ጊዜ ይሄን መስራት አለባችሁ፣ በዚህ ጊዜ ይሄን መስራት አለባችሁ ተብሎ ሊሚት ተደርጓል። ስለዚህ ትምህርት የጨረሰ ጊዜ ነው ሰው የሚያርፈው ያስብ ነበረ። ይሄ ሁሉ ስትረስ፣ ይሄ ሁሉ ጭንቀት፣ ይሄ ሁሉ አመት ስፔሻሊ ግቢ ከገባችሁ በኋላ ያለው ስትረሱም ትንሽ ከፍ ይላል። ለምሳሌ ቤዚካሊ እኔ ጭንቀት የለብኝም አልጨናነቅም ብዬ ማስብ ሰው ነኝ። በዙሪያ ያሉ ሰዎች እንደዛ አይጨናነቅም ብሎ ነው የሚያስቡት። ሰማሁ ግን እኔም እዚህ እስካለው ድረስ የተከበኩበት ኢንቫይሮንመንት ተማሪ እስከሆነ ድረስ የዋለችሁበት የምታዩት የምትሰሙት ነገር ስለ ትምህርት እስከሆነ ድረስ ስትረስ በውስጣችሁ ላይ መፈጠሩ አይቀርም። ይህ ሁሉ በትምህርት የምታገኙት ነገር ወርዝ ያደርገዋል የሚለውን ነገር አጠር አድርጌ እነግራችኋለሁ። ምክንያቱም ጨርሻለሁ። አሁን አይ ፉሊ ምን እንደተጠቀምኩኝ ስለጨረስኩኝ ምን እንዳገኘሁኝ በስርዓት መናገር እችላለሁ። ስለዚህ ወርዝ ያደርገዋል አያደርገውም ብዬ በስርዓት እነግራችኋለሁ። ስሜታዊ ሆኜ ትምህርት አትማሩ፣ ዩኒቨርሲቲ እስካም ነው ምናምን ነገር ብዬ በስሜታዊ አይደለም፣ ብቻ ተረጋግቼ ከምር ይሄ ፓዝ ይሄ መንገድ የምንሰማውና የተነገረ መንገድ ወርዝ ያደርገዋል የሚለውን መጨረሻ ላይ እነግራችኋለሁ። አዲስ ለሆናችሁ ሰዎች አቤኔዘር ነኝ። ሰብስክራይብ አድርጋችሁ ጀምሩ። ትንሽ ስለ እኔ ኤክስፒሪየንስ ልንገራችሁ፣ ስለ ትምህርት ኤክስፒሪየንስ ማለት ነው። 12ኛ ከመፈተኔ በፊት ያው የምትፈልጉት ፊልድ ከቀድሞ ለመለየት ብዙ ጊዜ እኛ አንታደልም። አንዳንድ ፊልዶችን ስፔሲፊካሊ ተብሎ የተነገረን ፊልድ አለ። እዛ ፊልድ ላይ መማር የዛኔ ሰክሰስፉል ነን ብለን እናስባለን። እየተነገረንም ስለምናደግ ትዝ ይለኛል ሃይስኩል ኤሌመንተሪ ላይ ያለሁኝ ትጠየቁ የለ ስታደግ ምን መሆን ትፈልጋላችሁ? ስታደግ ምን መሆን ትፈልጋላችሁ ሲባል ብዙዎቹ ዶክተር አንዳንዱም መምህር ሚዳ አለ። ያው መምህርም የዛኔ መምህር እየጠየቀን ስለነበረ መምህሩን ለማስደሰት ይሁን ወይ ፈልገን ይሁን ባላቅም መምህር ይላሉ አንዳንዶቹ። እኔ ሳይንቲስት ነበር። ሳይንቲስት ነው መሆን ፈልገው። የምን ሳይንቲስት አላቅም። ሳይንቲስት ምንድነው አላቅም። ግን አይ ፊል ላይክ እነሱ ሜዲሲን እስከጠሩ ድረስ ከዛ በላይ ከፍተኛ ነገር ምንድነው ጭንቅላቴ ላይ ምንም አልመጣልኝም። ሳይንቲስት ነው። ስለዚህ ህፃን እያለሁ እና ሳይንቲስት መሆን እፈልጋለሁ። ብቻ ኢንፍሉዌንስ ያደርግ ነበረ የቤተሰቡ ነገር። እኔ ጋር ይህን ነገር ከባድ ባይሆንም እንደዚህ ስፔሲፊካሊ ሁን ተብዬ ሳይሆን ሌሎቹ ጋር ግን ኢንፍሉዌንስ እንደነበረ አውቅ ነበረ። እኔ ጋርም ሰምሃው ይህን ያክል ባይሆንም ትንሽ ነገር ነበረ። የዛኔ በጣም ይከበር ነበር የሜዲሲን ወይም ዶክተር ለመግባት ማለት ነው። አሁን ትንሽ ቢቀንስም ወደ ሃይ ስኩል ስገባ ነው ያው ፊልሞችን ስታዩ ምናምን ነገር ይሄ የኮምፒውተር ሃክሲት ሲያደርጉ ምናምን ነገር ታያላችሁ አይደለ? ሞር ኢንተረስቲንግ ይስባል እሱ ነገር ማለት ነው። ከዛ አይ ዊል ቢ ዋና ቢ ሶፍትዌር ኢንጂነር የሚል ውስጥ የተፈጠረ ማለት ነው። ሶፍትዌር ኢንጂነር መግባት አለብኝ። ዘንዛ ጋር የምታዩት ይሄ እንዲህ ግሪን ምናምን ነገር የሚወርዱት 01 02 ምናምን ነገር ኮድ ሲጻፍ አክሰስ ዲናይ አክሰስ ጋራንቲ ምናምን ነገር እያለ የሚገባ ሜሴጅ ምናምን ነገር አለ አይደለ? መነጽር አድርገው ምናምን ሂርሴት እሱን ነገር ጭንቅላቴ ላይ እንትን ስለሚል ሃይስኩል አይደለም አክቹአሊ 7ኛ ክፍል 6ኛ ክፍል እያለሁ ነው እሱን ሶፍትዌር ላለውና በጠየቅ ጊዜ ሶፍትዌር መግባት ነው ፈልገው ሶፍትዌር መማር ነው ፈልገው ሶፍትዌር ከዛ ስቲል ሪስፔክት አለኝ ያ አሁን ለሌሎች ፊልድ ማለት ነው። ስፔሻሊ አሁን አንዳንዶች ሰዎች ምን እንደመግባት ፈልገው ያው መቼስ ሜዲሲን ነው ብለው ይቀልዳሉ። ሰው እንትኖች ሜዲሲን ጎበዝ ስለሆነ ሜዲሲን ነው የምትገባው አይደል? ሜዲሲን እኔ ለዛ ፊልድ በጣም ሪስፔክት አለኝ። ያው አንዳንዶቹ ዝም ብለው የሚገቡት አሉ። ግን ይሄ ላይክ ምንም አይነት ኢትዮጵያ ላይ ዶክተሮች ባይከበሩም ወይም ደግሞ እንዲከበሩ የሚያደርጋቸው ደሞዝ ባይሰጣቸውም እንደ ልፋታቸው ባይሰጣቸውም ደሞዝ እኔ ሪስፔክት ማድረገውና እዛ ላይ ያሉ ፊልዶችን የሚሰሩ ሰዎችን ሪስፔክት ማድረጋቸው ምክንያቱም they are literally after God trying to save የሰውን ህይወት ማለት ነው። እሱ ነው ሜን ጆባቸውና እንደዛ መሆኑ አለመከበራቸው ቢያሳዝንም ሀገራችን ላይ ማለት ነው እንደ ልፋታቸው ባይከፈራቸው ምን ያውቃሉ ፐርሰናሊ እና እንደዛ ባይዳረጋቸው ሪስፔክት ያለኝ ፊልድ ነው። እኔ ግን ሞር ሌን ያደረኩት ወደ ሶፍትዌር ነበረ። 12ኛ ከተፈተንኩ በኋላ አንድ ነገር ሀፐን ሆነ።
አይዲ ሳስገባው ውጤት ለማየት ውጤት ወጣ ተባለ። ሐዋሳ ነበርኩ የዛኔ ማለት ነው። ውጤት ለማየት አይዲን ሳስገባው ኢንቫሊድ ይላል አይዲ ማለት ነው። ያው የሌላ የጓደኞች ሲያስገባው ይሰራል፣ የኔን አይዲ ግን ኢንቫሊድ፣ ከዛ ዩዘር ናት ፋውንድ ምናምን ነገር ሳምቲንግ ይላል። ስሜ ይመጣል፣ ውጤት አይመጣም፣ ኢንቫሊድ ብሎ ነው የሚቀመጠው። አይ ዋዝ ሾክድ። በጣም አጥንቼ ነበረ ለኢንተራንስ ኤግዛም ሆነ ሶርት ክፍል በጣም በክላስ ላይ የክላስ ውጤት ላይ አሪፍ ባልሰራም ወይም ደግሞ ላይክ አንደኛ አይደለም ወጣ ተማሪ ነው፣ ሁለተኛ ነበርኩ ብዙ ጊዜ ወጣው፣ ሶስተኛ ሃይ ስኩል ላይ ሁላ አራተኛ አምስተኛ ነበርኩ። የዛኔ ደረጃ ስለነበር ማተር የሚያደርገው ግን እሱ ላይ አይደለም። እኔ ለ12ኛ ክፍል ፈተና ነበር ስሰራ የነበረው በደንብ አድርጌ ማለት ነው። ለዛኔ ለኢንትራንስ አሪፍ ሰርቼ አሪፍ እሰራለሁ የሚል ሀሳብ ነበረ እና በጣም አጠና ነበር፣ በጣም ለፋ ነበረ። ከዛ ውጤት እንደዛ ሆነ ኢንቫሊድ ሆነ። በጣም ዲስአፖይንት ነው የሆንኩት። በጣም ደስ የሚያስጠላ ሞመንት ነው። አሁን ያው ዝም ብሎ ለማጥናት ትምህርት እኮ ስራ ገንዘብ መስራት ነው እንጂ ትምህርት ምን ያደርጋል የሚል ነገር ውስጤ ላይ ለማሳመን እሞክራለሁ እኔ ማለት ነው። ውጤቱ እንደተበላሸ እንዳይሰማኝ በሰሚ ነገር ትምህርት ሚኒስቴር ዋናው ቢሮ ሄጄ አስገብቼ ኮምፕሌኔን፣ ከዛ ተስተካከለ ውጤቴ። የኔ ውጤት አብሊቭ ከግቢው ከፍተኛው ነበረ የዛን ታይም ላይ ማለት ነው ያመጣሁት። በዛ ውጤት ላይ በዛ ሀሳብ ላይ ሆኜ ፊውቸሪን አላቅም፣ ዝም ብሎ ዲም ነበር የሚታየኝ። ፊውቸሪንግ ክሊርሊ አላይም ነበረ እስከ ፍሬሽ ፈርስት ሴሚስተር ድረስ ምንም አላውቅም። ፍሬሽ ገባው። ፍሬሽ ላይ በጣም አሪፍ ውጤት ሰራሁኝ። ፍሌክሲብል ሆንኩኝ የፈለኩትን ፊልድ ለመምረጥ ማለት ነው። መግባት ፖቴንሻል ፍሪደሙን አገኘሁ ውጤቱ ስላለኝ። የሆነ ፖይንት አለች ሁሉን ነገር ቆም ብላችሁ የምታስቡበት ማለት ነው። የዛን ታይም ላይ እኔ በጣም ጎበዝ ተማሪ ነኝ፣ በጣም ማጠና ተማሪ ነበርኩኝ። በጣም ላይክ ትምህርት ብዬ ቆይቼ ግን ፊውቸሪን ሳላይ የመጣልኝ ታስክ ሁሉ አሟልቼ፣ ለምሳሌ ይሄ ፈተና አለ ከተባለ የኔ ታስክ ያንን ፈተና ለማለፍ ነው። ከዛ ካለፍኩ በኋላ ምንድን ነው ያለው የሚለው ነገር ሀሳብ የለኝም፣ አላውቅም። ፍሬሽማን ይር ላይ የመጀመሪያ ሴሚስተራችን ከጨረስን በኋላ ክረምት ነበረ። ሰከንድ ሴሚስተሩን ከክረምት በኋላ ነው የቀጠልነው። የዛን ታይም ላይ ትንሽ ታይም ተዛብቶ ስለነበረ በኮቪድ ምክንያት ቀጣይ ዓመት ነበር ቀጣይ ሴሚስተር መማር የነበረብን። በዛ መሀል ላይ ቲንግስ ሃፐን ፐርሰናሊ በህይወቴ ላይ አንዳንድ ነገር በህይወታችን ላይ ሃፐን ሲሆን ሽፍት ሞመንት ይፈጠራል እና የዛን ታይም ላይ ወደ ግቢ ተመለስኩኝ እንደምንም ችዬ። ከተመለስኩ በኋላ ነገሮችን ሪላይዝ ለማድረግ አዲስ ቁጭ ብዬ ማለት ነው ፐርፐዜን ሪላይዝ ለማድረግ ማሰብ ጀመርኩ። ከምር በህይወቴ ላይ ምንድን ነው ማድረግ የምፈልገው? በራሴን 10 ዓመት ላይ ለማየት ሞክራለሁ። የቱ ጋር ሆኜ ምንም ነገር አልታየኝም። በአሁን ባለውበት ፓዝ ላይ ምንም ነገር አልታየኝም። ስቲል ወደዋለሁ ያለው የምገባበትን ፊልድ ሶፍትዌርን መማር እፈልጋለሁ። ግን አይ ፊል ላይክ ደግሞ ፊውቸሪንግ ሶሊ በዛ ነገር ላይ አላየው። አስ ኤ ፓሽን ነው መማር የምፈልገው እንጂ አስ ላይክ እዚህ ነገር ላይ ብቻ ህይወቴን ዴዲኬት አድርጌ መቀጠሉ አይደለም። ዘን ስታርት ሉኪንግ ያልሞከርኩት ያላየሁት ያልገባሁበት ዌብሳይት የለም። መጀመሪያ ፍላጎት የነበረው ራስን መቻል ነው፣ ከቤተሰብ ገንዘብ ላለመቀበል ነው። እና ራስን ለመቻል ያላየሁት ያልፈለግኩት ያልቆፈርኩት ጉድጓድ የለም። እኔ ዛን ታይም ላይ ተማሪ ሲያጠና እኔ የሰርች ሂስትሪ ብታዩት የዛን ታይም ላይ ማለት ነው በጣም ነው የምትገረሙት። ይሄ እንደዚህ ኮንስታንትሊ ትራይ ማድረግ ጀመርኩኝ። እሞክራለሁ፣ እንደዚህ እሞክራለሁ፣ ፌል 10 ላይክ ለኔ ዳውን ግሬድ ነበረ ነገሮች ማለት ነው። ዘን ያ ሴሚስተር ላይም እንደዛ እየሆነም ውጤቱ ሰርቼ ሶፍትዌር ኢንጂኒሪንግ መግባት ቻልኩ ማለት ነው። ራሴን በተቻለኝ አቅም ዲታች ለማድረግ ከጓደኞች ህይወቴን ሲሪየስሊ ለመውሰድ ማለት ነው እንደ ትልቅ ሰው ለማሰብ መሞከር፣ ከልጅነት ማይንድሴት ለመውጣት በጣም ብዙ እየሞከርኩኝ እየሰራሁኝ ስቲል ምንም አይነት ገንዘብ እያገኘሁ አልነበረም። ግን ሜን እንትኔ መጀመሪያ ራሴን ኢንዲፔንደንት አድርግና ፓዜን ላስተካክል የሚል ሀሳቡ ነበርና ብዙ ነገሮች ሞክሬ አፍተር ሴሚስተሩ ካለቀ በኋላ 1 ሴሚስተር 4 ወር ካለቀ በኋላ ያኛው ሴሚስተር ላይ ወይም ደግሞ ሰከንድ ይር ላይ ስገባ የፈርስት ሴሚስተር የሰከንድ ይር ፈርስት ሴሚስተር ማለት ነው የመጀመሪያ የገባሁበት ከክረምቱ ካለቀ በኋላ ገብቼ 1 ሴሚስተር ጨርሰን 2 ሴሚስተር ነው አብረን የጨርሰን ማለት 3 ሴሚስተር በአንድ ዓመት የጨረስነው። you can imagine how much tension እንደነበረ። ሶ የፈርስት ሴሚስተሩን ወይም ደግሞ የፍሬሽማኑ ሰከንድ ሴሚስተር የይሩን ደግሞ ፈርስት ሴሚስተር የገባንበት ማለት ነው ጨርሼ ፈርስት ይሩ ላይ ሰከንድ ይሩ ላይ ስገባ አርን ማድረግ ጀመርኩኝ። ነገሮች ማግኘት ጀመርኩኝ። ገንዘብ ይሄን አክል ባይሆንም ማግኘት ጀመርኩኝ። ስቲል ግን አም ስቲል ዲፔንደንት ሆኜ ነበር ስቀጥል የነበረው። ከዛ ሴሚስተር ካለቀ በኋላ
ሜንታሊም አሪፍ ግሮ እያረኩኝ፣ ምክንያቱም ፐርሰናል ታይም ነው እያሳለፍኩ ያለሁት ከራሴ ጋር ማለት ነው። ራሴን መቻል ጀመርኩ። እኔ ኦፖርቹኒቲ ሙሉ ተሟልቶልኝ አይደለም። ኢንፋክት ላይክ ግቢ በተቻለው አቅም እኔን ኦፖርቹኒቲ ላለመስጠት እየሞከረ ነበረ። ዩኒቨርሲቲ በገባሁኝ በነጋታው ነው የገዛው ስልክ የተወሰደብኝ። እዛን ሌላ ስልክ መጣ። ሌላ ስልኩም ዶርም ላይ ያለን ነው እና የሁላችንም ስልክ ነው የተወሰደው። የሆነ ታይም ላይ ተኝተን ማለት ነው፣ ፍሬሽ ነበርን። እሱም ተወሰደብኝ። ስለዚህ ግቢ ኦፖርቹኒቲ እያነሳኝ ነበረ። ፒሲ ነበረ የወንድሜ ፒሲ፣ እዛኔ ተመርቆ ሊመረቅ አካባቢ ስለነበር አይፈልገውም። የእሱን ሰጠኝና ተበላሸ። የእሱን ተበላሸ ፒሲ እኔ ጋር ሆኖ ማለት ነው። እና ኦፖርቹኒቲ ለመንሳት እየሞከር ነበር። ኤኒዌይስ ኦፖርቹኒቲው ከመጣ በኋላ የራሴን ገቢ አርን ማድረግ ከጀመርኩ በኋላ ኢንዲፔንደንት መሆን ቻልኩኝ። ቤተሰብ ብር ከታረኩኝ መንዝል የምቀበለው ማለት ነው። ዘን ራሴን ፕሮቫይድ ለማድረግ አትሊስት መጀመሪያ ራሴን ልቻል፣ ከዛ ወደ ሌላ ሄዳለሁ የሚል ነገር ማለት ነው። ዩቲዩብ ቪዲዮ ጀመርኩ። ከዛ አርን ማድረግ ዩቲዩብ ቪዲዮ ከመጀመሪያ በፊት አርን ማድረግ ጀምሬያለሁ። ከዛ አዲሽናሊ ዋይናት በጣም ከድሮ ጀምሮ ወዳለው ኮንቴንት መስራት ጀመርኩ ዩቲዩብ ማለት ነው። አፕወርክ ነው አንድ ስራ ነው በአፕወርክ የሰራሁት። ከዛም በኋላ ስለ አፕወርክ ነው የሰራሁት ቪዲዮ ምናምን የመጀመሪያ ቪዲዮዎችን። እሱን ከጨረስኩ በኋላ በተቻለኝ አቅም ላይክ ካሜራዬ ሳምሰንግ ኖት 8 ነበረች፣ ሶስተኛ ስልኬ ማለት ነው። ሳምሰንግ ኖት 8 ነበረ። አሪፍ ነገር መጣ። ስልኩ አለ ላሳያችሁ። ቪዲዮ መቀርጽበት የነበረ ስልክ አለ በሉኝ። እችትነች እንዳደነግጡ ስከፍቶ ይታያል። እንደ ሂስትሪ ነው ያስቀመጥኩት። ይሄ ነበር የመጀመሪያ የዛኔ ስጠቀመው የነበረው ስልክ ለቪዲዮም ለምንም ነገር ማለት ነው። ታያችኋል እዚህ ጋር። ይሄ ፈኒ ስቶሪ ነው። ሌላ ጊዜ አጫውታችኋለሁ ስለ ስልኩ ራሱ፣ ችግር የለም። ብቻ በዛ ነበር ሪከርድ ሳደርግ የነበረው ምናምን ነገር። በዩቲዩብ አርን እያደረኩ አልነበረም፣ ሞኔታይዝም አልሆንኩም። ጀስት አሴ ፓሽን ነበር ስሰራ የነበረው። ዘን የአመቱ ሙሉ አለቀ። ሰከንድ ወደ ሰርድ ይር ከመግባቴ በፊት ከአንድ ነገር ጋር ተዋወቅኩኝ፣ ትሬዲንግ የሚባል። ያው እንደዛም እየሰራችሁ ሰው ያላግጥባችኋል፣ ይቀልዳል፣ ሰው ይቀልድባችኋል። አብራችሁ ያደጋችሁ ሊሆን ይችላል፣ ወይም ደግሞ ኖርማል የግቢም ሰዎች ሊሆኑ ይችላል። አንዳንዴ እንትን ይላል። ምክንያቱም ለ12 ሰው ሰብስክራይበር እያላችሁ ቪዲዮ ስትሰሩ እንዴት ናችሁ ተመልሻለሁ ብዙዎቻችሁ እንደጠየቃችሁኝ ብላችሁ ስትሰሩ ለ12 ሰው ማለት ነው። 12 ሰው ብዙ ነው፣ ግን ላይክ ማንም አልጠየቀኝም። የዛኔ የሆነ ታይም ትዝ ይለኛል አንዳንድ ቪዲዮዎችን ሳይ እገባና እሺ ብዙዎቻችሁ ስለዚህ ጠየቃችሁ ነበረ፣ ማንም ይጠየቀኛል እና የሆነ ክሪንጅ ነገር አለ። እኔ አክቹዋሊ ፍራቻ ነበር ድሮ፣ በጣም ፈራ ነበር። የሰውን ወሬ፣ የሰውን ሀሳብ፣ የሰውን ላይክ አስተያየት እጠነቀቅ ነበር፣ ፈራ ነበረ። ከዛ ግን የሆነ ከክረምቱ በኋላ ላይክ የህይወቴ አቅጣጫ ከተቀየረበት ታይም በኋላ ቶታሊ ደስ ላይ ዛት ለማንም አስተያየት ፊውቸሪን ዲሳይድ እንዳያደርግ አረኩ። ወይም ደግሞ ማንም ሰው ይሄን አርቅ እንዳይለኝ ራሴን ቢውልድ ማድረግ ጀመርኩኝ። ገብታችኋል? ማንም ሰው ፊውቸሪን ዲሳይድ አያደርገውም። ወይም ደግሞ ፊውቸሪን ለመድረስ ማረገው ጉዞ ላይ ማንም ሰው መሰናከል አይሆንብኝም በዛ ነገር ላይ፣ ወይም አልፈራም የሚል ሀሳብ አለ አይደለ? በዛ በጣም ራሴን ቢውልድ አደረኩኝ። ስለዚህ ይሄ የሰዎችን ሀሳብ በጭራሽ ባዘር አላደረገኝም። ዘን ከትሬዲንግ አተዋወቅኩኝ። that was like the best decision ከአንዱ ካረኳቸው ነገሮች ትሬዲንግ ላይ መግባቴ ማለት ነው። ከዛን ታይም ጀምሮ የኔ ላይክ ስሎሊ እንዲህ እያደረገ የነበረው አፍተር ትሬዲንግ እንደዚህ ነው የሄደችው። ሶ ትሬዲንግ በጣም ህይወቴ ላይ ኢምፓክት አለው ማለት ነው። የቀየረኝ ብዙ ነገር ያገኘሁበት ነገር ነው። ይህ ኢንዱስትሪ ለኔ በጣም ወርቶኛል። ትሬዲንግ ማለት ፎሬክስ ትሬዲንግ ኦር ክሪፕቶ ትሬዲንጎች፣ እዛ ነገር ላይ መግባት። አሁንም ላይክ ይሄ ኢንዱስትሪ ፕሮሞት እያደረኩላችሁ አይደለም፣ እንድትጠነቀቁ ፈልጋለሁ። ይሄ ትሬዲንግ ኢንዱስትሪ በብዙ ስካም፣ በብዙ ውሸት፣ በብዙ ማታለል የተሞላ ኢንዱስትሪ ነው በጣም ማለት ነው። ኢንዱስትሪው ንጹህ ሆኖ ሳለ በዙሪያ ያሉ ሰዎች ግን አብዛኛው ነው ብላችሁ እኔ ስለማቅ ነው፣ አብዛኛው በማታለልና በወሬ ነው የተሞላው። እናንተን ላይክ ስካም በማድረግ ነው የተሞላው። ስለዚህ ኢንዱስትሪውን ፕሮሞት ላደርግላችሁ ሳይሆን እንድትጠነቀቁ ነው ይሄን ነገር ማለት ነው።
በጣም ሪል ኢንዱስትሪ ነው። በጣም ሪስፔክትድ ኢንዱስትሪ ነው። ግን በዙሪያ ያሉ ሰዎችን አስናቁት ወይም ደግሞ እስከ ማስደረጉት የሌባ ስራ አስደረጉት። ስለዚህ ይህን ትሬዲንግ የታወቁበት ቀን ለእኔ ቤስት ዳይ ነው። ከዛ ሙሉ ፓዚን ሼር ማድረግ ጀምሬ እርንም ማድረግ ጀመርኩኝ በትሬዲንግ ማለት ነው። በዚህ ላይክ ኢማጂን አደርጋቸዋለሁ ብዬ ማላስባቸው በትንሽ ጊዜ እርን አደርጋለሁ ብዬ ማላስባቸው አይነት ገንዘቦችን ቶሎ ማግኘት ጀመርኩኝ። አሁን ስፒድ ሙሉ በአንድ ልጨርሳላችሁ ብዬ ነው ፓዙም ማለት ነው። ስለ ወርዚት የሚለውን ነገር ከማውራታችን በፊት አሪፍ ነገር ሆኖ በስተመጨረሻ የግቢ ነገርም አልቆ ከትሬዲንግም ሳልስተጓጓል ወይም ከስራዬ ሳልስተጓጓል ትምህርቱንም ስራውንም ስራ በሉት ያው ትሬዲንግ ስራ ነው ለኔ ስራውንም ሁሉንም አንድ ላይ አስግጄ አላሳያችሁም ኮፒ እንዳታደርጉ ይታያል እንዴ አይታይማ ጨረስኩኝ። ይህ የመጨረሻ የመውጫ ወረቀቴ ነው። ኦሪጂናሉ አይደለም ኮፒው ነው። This certificate is issued to Mr. Ebenezer Tamru upon his graduation with bachelor degree in software engineering regular on June 25, 2026. His or slash her CGPA is አሪፍ ነው። The original document and transcript will be issued upon his discharge of the cost sharing duty. Exit exam passed. Register or assistance ማተብ ተመቶ ተቀምጧል። አለቀ በዚህ ብቻ። አሁን ወደ ኖርማል የመጀመሪያ ጥያቄያችን እንመለስና ወርዝ ያደርጋል ይሄ ሁሉ ልፋት ወይስ አሁን ብዙዎች እንደምናወራው ትምህርት አቋርጬ ይሄን አደረኩኝ? አክቹአሊ ላይክ በተሻለው አቅም ገንዘብ መስራት ላይ ፎከስ ማድረግና ትምህርትን መማሩ ዲስከሬጅ የማድረግ እንትኑ ከፍ እያለ ነው ወጣቶች ላይ ማለት ነው። ትሰማለች አሁን እንትና ትምህርት ድሮፕ አውት አድርጎ የለ እንዴ ማርክ የሜታ ፕላትፎርም ኦነሩ ራሱ ድሮፕ አውት አድርጎ የለ የማይክሮሶፍት እንትና ድሮፕ አውት አድርጓል እንትና ድሮፕ አውት አድርጎ እንትና ድሮፕ አውት አድርጎ። ስለዚህ የኮሌጅ ያለው ነገር በተሻለው አቅም ዲስከሬጅ ወይም ደግሞ ላይክ ሪኮማንድ ለማድረግ ብዙ ሰዎች ያወራሉ። በአንድ ፐርስፔክቲቭ ላስቀምጥላችሁ እንዲገባችሁ ማለት ነው። ኮሌጅ መግባቴ ትምህርቱን መጨረሴ አትርፍ ያለው እንጂ አልተጎዳሁም። ሳርሊ ደግሞ ይሄ ነገር ለሁሉም ሰው ኢምፕሊመንት አያደርግም። አት ሴም ታይም ግቢ ድሪማችሁን ኪል የሚያደርግ ቦታም ነው ወይም ሰፖርት የሚያደርጋችሁን ቦታ ነው። እኔ ለራሴ ምን ብዬ አስቤ ነበረ፣ ግቢ ላይ ያለሁኝ ሳልመረቅ ከወጣሁኝ ሰክሰስፉል ነኝ ማለት ነው ወይም ደግሞ ከተመረቅኩኝ ሰክሰስፉል አልሆንኩም ማለት ነው ብዬ አስብ ነበረ። ለምንድነው እንደዚህ ያልኩት? ምክንያቱም ግቢ ከተመረቅኩኝ እስከ መጨረሻ ሌቭል ከደረስኩኝ ስቲል በትምህርት ላይ ወይም ደግሞ የትምህርቱ ዲግሪ ወስዳችሁ ስራ የመፈለጉ ፕሮሰስ ላይ እዛ ለመግባት ወስኜ ይሆናል ከጨረስኩም ብዬ ራሴ እንትን ነበረ። ግን ከመጨረሴ በፊት ወይም ደግሞ በዲግሪው ላይ ሪላይ ከመደገፌ በወረቀቱ ላይ ከመደገፌ በፊት ነገሮች ሁሉ ጨርሼ ራሴ ኢንዲፔንደንት አድርጌ ፐርፌክትሊ ላይክ ለራሴ ኢንዲፔንደንት የሆነ ላይፍ እየኖርኩኝ የዲግሪውን ጥቅም የለውም። ስለዚህ አሁን ይሄ ወረቀቱ ኢቭን ባልወስደውም እዚህ ጋር ብጥለውም ለኔ ጨረስኩ ለማለት ነው እንጂ ዲግሪው አድቫንቴጅ የለውም። ስለዚህ ኢስ ፐርሰናል ዌይ ነው። እናንተ ግቢ መግባታችሁን ህልማችሁን ሰፖርት የማያደርግ ከሆነ በሌላ መንገድ ልትማሩ ትችላላችሁ። ሌላ መንገድ ሊያስተምራችሁ ይችላል። እኔ ግቢ በትምህርት ካስተማረኝ በላይ አስ ኤ ፐርሰን ግሮ ያደረኩበት ቦታ ነው። ራሴን ስቴብል አድርጌ የዛኔ ያልኩት የነበረ ሳልመረቅ ከወጣሁኝ ሰክሰስፉል ነው ያልኩበት ደረጃ ደረስኩኝ። ያ ማለት ከዛሬ 1 ወር በፊት ባቋርጥ ኖሮ የሚጎልብኝ ነገር የለም። የምርቃቱ ሴሪሞኒው ይጎልብኛል ወይም ደግሞ ጨረስኩ የሚለውን ወረቀት ላይ አጠናቀቅኩ የሚለው አሁን ፊል እያደረኩት ያለውን ፊል ይቀርብኛል እንጂ ወይኔ ጎደለብኝ የሚለው ነገር የለም። ስለዚህ እናንተ ግቢ ላይ ሆናችሁ ራሳችሁን ቢውልድ ማድረግ ቻላችሁ። በውጤት ሳይሆን በትምህርት ሳይሆን እኔን ቢውልድ ያደረገኝ ኢንዲፔንደንት ያደረገኝ እዚህ ግቢ ነው። ከግቢ ውጭ ሆኜ በሌላ መንገድ ይሄን አልማራውም ወይ እማራዋለሁ፣ ግን የኔ መማሪያ መንገድ የነበረው ግቢ ነው። ስለዚህ ሁሉም ሰው ይሄን መንገድ መከተል አለበት ወይ? ኖ መከተል የለበትም። ግን ክሊር ፓስ ሳይኖራችሁ ክሊር ፊውቸር ሳይኖራችሁ ማታዩት ነገር ፊውቸራችሁን ክሊርሊ ሳታዩት ጀስት ቢኮዝ ሌላ ሰው ስላለ ገንዘብ መስራት ውጭ ምናምን ነገር ስላለ መውጣት አይደለም። መጀመሪያ ግን ማየት አለባችሁ፣ ፊውቸራችሁን ክሊርሊ ማየት አለባችሁ።
ድሪም ግቢ ዩኒቨርሲቲ ራሳችሁን ቢውልድ ያደርጋችኋል። ድሪማችሁንም ኪል የሚያደርገው ቦታ ነው። ራሳችሁን ቢውልድ ያደርጋችኋል። ድሪማችሁንም ኪል ያደርጋል። ጠጋር አድርገው ትንሽ ቆሜ ስለማወራ ግቢ መግባት ይህ ሁሉ ነገር ማሳለፉ ወርዝ ያደርጋል ወይ? ሰምሃው ወርዝ ያደርጋል። ወርዝ የማያደርግበት ወይ አለ? ለምሳሌ እናንተ ስፔሻሊስት ያችሁ ወይም ደግሞ በሌላ ቢዝነስ እንትን ላይ መሰማራት ፈልጋችሁ ግን ሰው እየተከተለው እየሄዱ ያለው ፓስ ስለሆነ ወይም ቤተሰብ ስለፈለገ ግቢ ህይወት ላይ መቀጠል አለባችሁ አይደለም። እኔ ከ2 ዓመት በፊት ላቋርጥ ነበር፣ ቪዲዮ ሰርቻለሁ። ላቋርጥ ነው ዩቲዩብ ትምህርት ምናምን ነገር ብዬ ግን ቀጥዬዋለሁ። መቀጠል ጠቀመኝ። አው ጠቀመኝ። በውጤት ደረጃ አይደለም፣ በትምህርት ደረጃ አይደለም፣ አስ ኤ ፐርሰን የጠቀመኝ ላይ ማለት ነው። አው ሀሳቤ ግልጽ ሆኗል ብዬ አስባለሁ። በጣም ግሮ ያደርኩበት ቦታ ስለሆነ ማለት ነው። ስለዚህ ፊውቸር ከሌላችሁ በምታዩት ነገር ላይ ምንም ክሊርሊ ነገር አሁን የምትማሩት ፊልድ ላይ ክሊር ፓሽን ፊውቸር የማታዩበት ከሆነ ለእናንተ አይሆንም። ፊውቸር ካያችሁበት ቀጥሉ። ወይም ደግሞ ምንም አይነት ክሊር አይዲያው ከሌላችሁ ጀስት ፊገር አውት ለማድረግ ትንሽ ግቢ ግቡ፣ ችግር የለም። ነገሮችን ፊገር አውት ለማድረግ ግን እንዲቀጣ መጥቼ ትምህርት ዩኒቨርሲቲ እስካምነው ትምህርት እስካምነው እንዴት ነው? መማር እኮ እስካም አይደለም። መማር ማወቅ እስካም አይደለም እኮ። ግን እኔ በማወቅ ደረጃ ከትምህርቱ በላይ አስ ኤ ላይፍ የተማርኩበት ቦታ ነው። አስ ኤ ፐርሰንም ግሮ ያደረኩበት ቦታ ነው። ኢትስ ሳድ የመጨረሻ ጊዜ መሆኑ አሪፍ ሜሞሪ ነበረው። ያ አለቀ ብቻ በጣም ደስ ይላል። ባጌን ፓክ አድርጌ ልወጣ ነው። ልብሶቼንም ዘጋዘጋችቻለሁ። እዚህ ጋር ሌላኛው ባግ አለ። ወደ ቀጣይ ቻፕተር ይህን ቻፕተር ክሎዝ እናድርግና ቢግ ቲንግስ ወደ ቢግ ቲንግስ እንሄዳለን። ወዳችኋለሁ። ሰብስክራይብ አድርጉ። ባይ